ኤጁኬሽን ፈርስት የተሰኘውና በዓለም አቀፍ ደረጃ የተለያዩ ሀገራትን የእንግሊዝኛ ቋንቋ ክህሎት ብቃት በመመዘን ደረጃ የሚሰጠው ኩባንያ በቅርቡ ይፋ ባደረገው እንግሊሽ ፕሮፊሸንሲ ኢንዴክስ ሪፖርት የሀገራችን የእንግሊዝኛ ቋንቋ ከዓለም ሀገራት አንጻር ያለበትን ደረጃ በተለያዩ ከተሞችም ጭምር ምን እንደሚመስል ይፋ አድርጓል። ኤጁኬሽን ፈርስት የተሰኘው ተቋም ይህንን ሪፖርት ይፋ የሚያደርገው ከየሀገራቱ ፈቃደኛ የሆኑ ሰዎች በሚወስዱት ፈተና ላይ በመመስረት ሲሆን በዓመት አንድ ጊዜ የሚዘጋጅ ሪፖርትም እንደሆነ ይታወቃል። የ2025 እንግሊሽ ፕሮፊሸንሲ ኢንዴክስ ሪፖርት 123 ሀገራትን በእንግሊዝኛ ቋንቋ ባላቸው ብቃት መሰረት ደረጃ ሰጥቷል። ይህ የ2025 ሪፖርት ይፋ የተደረገው 2.2 ሚሊዮን የሚሆኑ ሰዎች ከ123 ሀገራት ምዘናውን ወስደው በተገኘው ውጤት ላይ በመመርኮዝ እንደሆነም ታውቋል። የሀገራችንን የእንግሊዝኛ ቋንቋ ክህሎት ከዓለም ሀገራት አንጻር ያለውን ደረጃ ከመናገራችን በፊት በቅድሚያ ስለ እንግሊሽ ፕሮፊሸንሲ ቴስት ወይም ስለ ኢኤፍሴት የተወሰኑ ነጥቦችን እናንሳ። ኢኤፍሴት የተሰኘው የእንግሊሽ ፕሮፊሸንሲ ቴስት በፈቃደኝነት ላይ የተመሰረተ የእንግሊዝኛ ቋንቋ ምዘና ሲሆን የእንግሊዝኛ ቋንቋ ማንበብ፣ ማዳመጥ፣ መጻፍ እንዲሁም መናገርን በጊዜ በተገደበ መልኩ ኦንላይን በመገምገም ውጤቱንም ወዲያውኑ የሚያሳውቅ ይሆናል። የዚህ ምዘና ውጤት ሰርፍ ወይም ኮመን ኢሮፒያን ፍሬምወርክ ኦፍ ሪፈረንስ ፎር ላንጉዌጅስ በተሰኘው ደረጃ መሰረት በ6 ሌቭሎች ማለትም ከኤ1 እስከ ሲ2 ደረጃ በመስጠት የተመዛኞችን የእንግሊዝኛ ቋንቋ የብቃት ደረጃ ይፋ ያደርጋል ማለት ነው። ምዘናውን ለወሰዱ ሊንክዲን ላይም ጭምር ፖስት ሊያደርጉት የሚችሉትን ሰርቲፊኬት አብሮ እንደሚሰጥ ነው ያገኘነው መረጃ የሚያሳየው ማለት ነው። እንግዲህ ሀገራት በዚህ ሪፖርት ላይ ለመካተት ወይም ደግሞ በዚህ የእንግሊሽ ፕሮፊሸንሲ ሪፖርት ላይ ለመካተት ቢያንስ 400 ተፈታኞች ሊኖሯቸው እንደሚገባ ነው ያገኘነው መረጃ የሚያሳየው። የ2025 የእንግሊሽ ፕሮፊሸንሲ ሪፖርት ይፋ ሲደረግ ከሀገራችን ምን ያህል ተመዛኞች እንደተሳተፉ ይፋ ባይደረግም ሀገራችን በዚህ ሪፖርት መካተቷ መስፈርቱን ማሟላቷን ያመለክታል ማለት ነው። ይህ የእንግሊሽ ፕሮፊሸንሲ ሪፖርት የሚቀርበው በ5 ደረጃዎች ነው ወይም ደግሞ በ5 ፕሮፊሸንሲ ባንድ ነው ማለት ነው። በዚህም መሰረት ሀገራችን ከ5ቱ 4ኛው ደረጃ ላይ ትገኛለች ማለት ነው። በ2025 ሪፖርት መሰረት ኢትዮጵያ ከነ ጃፓን፣ ሱዳን፣ ካሜሩን፣ ሊቢያ፣ ሶማሊያ፣ ኢጂፕት፣ ሳውዲ አረቢያ፣ ጆርዳን እና ከሌሎችም መሰል ሀገራት በመብለጥ በሎ ፕሮፊሸንሲ ምድብ ውስጥ ትገኛለች ማለት ነው። በሪፖርቱ ላይ እንደምንመለከተው እንግዲህ ሀገራችን በእንግሊዝኛ ቋንቋ ክህሎት ብቃት ደረጃ መሰረት ከዓለም ሀገራት 65ኛ ደረጃ ላይ ትገኛለች ማለት ነው። ከአፍሪካ ደግሞ 8ኛ ደረጃ ላይ እንደምትገኝ ነው ለማወቅ የተቻለው ማለት ነው። እንግዲህ ኢትዮጵያ በ2025 እንግሊሽ ፕሮፊሸንሲ ኢንዴክስ ሪፖርት መሰረት 499 ነጥቦችን ነው እንደ ሀገር ያስመዘገበችው ማለት ነው። ኢትዮጵያ በ2025 ያስመዘገበችው የእንግሊሽ ፕሮፊሸንሲ ቴስት ውጤት ከ2024 ጋር ሲነጻጸር የ1 ነጥብ ብልጫ እንዳለው ነው ሪፖርቱ የሚያሳየው ማለት ነው። በዚህም ኢትዮጵያ ከዝቅተኛው ምድብ ወደ መካከለኛ ምድብ ለመግባት 1 ነጥብ ብቻ እንደጎደላት ነው ሪፖርቱ ላይ የሚያሳየው ማለት ነው። መካከለኛው ምድብ ከ500 እስከ 549 ነጥብ ማምጣት የቻሉ ሀገራት መካከለኛ ምድብ ወይም ደግሞ ሞዴሬት ፕሮፊሸንሲ የሚባለው ምድብ ውስጥ ይገባሉ። ዝቅተኛ ምድብ የሚባለው ደግሞ ሎ ፕሮፊሸንሲ የሚባለው ከ450 እስከ 499 ማምጣት የቻሉ ሀገራት ናቸው እዚህ ውስጥ የሚካተቱት። ሀገራችን ኢትዮጵያ 499 ነጥብ በማምጣት ሎ ፕሮፊሸንሲ ላይ መግባት ትችላለች። 1 ነጥብ ብታገኝ ወደ ሞዴሬት ፕሮፊሸንሲ ሌቭል ላይ መግባት ትችል ነበር ማለት ነው። በ2025 የእንግሊሽ ፕሮፊሸንሲ ኢንዴክስ ሪፖርት መሰረት ከኢትዮጵያ ምዘናውን ከወሰዱ ኢትዮጵያውያን መካከል ሴቶች ከወንዶች የተሻለ የእንግሊዝኛ ቋንቋ ብቃት ማሳየታቸውን ሪፖርቱ ያሳያል። ይህንን የእንግሊሽ ፕሮፊሸንሲ ቴስት 2.2 ሚሊዮን የሚሆኑ ሰዎች ከ123 ሀገራት መውሰድ ችለዋል ማለት ነው። ከነዚህም መካከል 54% ሴቶች ሲሆኑ 46% ደግሞ ወንዶች መሆናቸው ታውቋል ማለት ነው። ሪፖርቱ ያንን ያሳያል ማለት ነው። በአህጉር ደረጃ ስንመለከት አጠቃላይ ይህንን ምዘና ከወሰዱት መካከል አፍሪካውያን 11% ሲሆኑ ላቲን አሜሪካን ጨምሮ የተቀሩት አህጉራት ቀሪውን ድርሻ ይይዛሉ ማለት ነው። ላቲን አሜሪካ፣ ኢሮፕ እና ሌሎችም አህጉራት ቀሪውን ድርሻ ይይዛሉ ማለት ነው። እንግዲህ ከዓለም ሀገራት በ2025 የእንግሊሽ ፕሮፊሸንሲ ሪፖርት መሰረት ከፍተኛውን ውጤት በማምጣት 624 ነጥብ በማምጣት ቀዳሚዋ ሀገር ኔዘርላንድ ነች ማለት ነው። ኔዘርላንድስ ከዓለም ሀገራት በእንግሊዝኛ ቋንቋ ክህሎት ከፍተኛውን የብቃት ደረጃ በማስመዝገብ አንደኝነቱን ይዛለች ማለት ነው። ከኔዘርላንድስ ቀጥሎ ክሮኤሺያ፣ ኦስትሪያ፣ ጀርመኒ፣ ኖርዌይ፣ ፖርቹጋል፣ ዴንማርክ፣ ስዊድን፣ ቤልጂየም እና ስሎቫኪያ ከሁለተኛ እስከ 10ኛ ደረጃ ያለውን ይዘዋል ማለት ነው። ከአፍሪካ ደግሞ ስንመለከት ዜጎቻቸው ይህንን ምዘና ከወሰዱ 28 ሀገራት መካከል ከፍተኛውን ውጤት በማምጣት አንደኛ የሆኑት ዚምባብዌ
ዚምባብዌና ደቡብ አፍሪካ ናቸው ማለት ነው። 602 ነጥብ ነው እኩል ያመጡት ደቡብ አፍሪካና ዚምባብዌ። እንግዲህ ሙሉ የእንግሊሽ ፕሮፊሸንሲ ኢንዴክስ ሪፖርት ማየት ከፈለግን እዚህ አድራሻ ላይ እንገባለን። ef.com www.en/epi ወይም ደግሞ እንግሊሽ ፕሮፊሸንሲ ኢንዴክስ ማለት ነው። ሊንኩን ታች ዲስክሪፕሽን ላይ ማስቀምጥላችኋለሁ። እንደምትመለከቱት the world's largest ranking of countries and regions by English skills ይላል። እንደምትመለከቱት 2.2 ሚሊዮን የሚሆኑ ሰዎች ከ123 ሀገራት እና ክልሎች እንደተሳተፉ ያሳያል። በዓለም ቀዳሚዋ ኔዘርላንድ እንደሆነች ያሳያል ማለት ነው። ሙሉ ሪፖርቱን ዳውንሎድ ማድረግ ከፈለግን ዳውንሎድ ማድረግ እንችላለን በፒዲኤፍ ፎርማት። እዚህ ጋር እንደምትመለከቱት ግሎባል ራንኪንግ ኦፍ ካንትሪስ ኤንድ ሪጅንስ 2025 ይላል። እንደምትመለከቱት እንግሊሽ ፕሮፊሸንሲ ባንዶችን ያሳያል ወይም ደግሞ እንግሊሽ ፕሮፊሸንሲ ሌቭሎችን ያሳያል። እንግሊሽ ፕሮፊሸንሲ ባንድ ነው የሚሉት። ቬሪ ሃይ ፕሮፊሸንሲ የሚላለ፣ ሃይ ፕሮፊሸንሲ የሚላለ፣ ሞዴሬት ፕሮፊሸንሲ የሚላለ፣ ሎ ፕሮፊሸንሲ እና ቬሪ ሎ ፕሮፊሸንሲ የሚላለ 600 እና ከዛ በላይ ያመጡት ቬሪ ሃይ ፕሮፊሸንሲ ምድብ ውስጥ ይገባሉ። ሀገራችንን እንግዲህ እዚህ ጋር ማየት ይቻላል። 65ኛ ደረጃን ይዛለች ከዓለም። በነጥብ ደረጃ ደግሞ 499 ነጥብ በማምጣት ነው የተገኘችው ሎ ፕሮፊሸንሲ ላይ። እዚህ ጋር ደግሞ ቬሪ ሎ ፕሮፊሸንሲ የሚላለ እነ ጃፓን፣ ካሜሩን፣ ሱዳን፣ ጆርዳን እና ሌሎችም ሀገራት እነ ሊቢያን ጨምሮ ቬሪ ሎ ፕሮፊሸንሲ የሚለው ምድብ ላይ አርፈዋል ማለት ነው። ትንሽ ወደታች ወረድ ስንል ደግሞ ኤጅ ትሬንዳቸውን ያሳያል። ከ18 ጀምሮ እስከ 41 ዓመት በላይ ያሉ ሰዎች በዚህ ቴስት ላይ ተሳትፈዋል ማለት ነው። በየአመቱ ከ2015 ጀምሮ እስከ 2025 ያለውን ያሳያል። ሌሎችም መረጃዎች አሉት። ስክሮል እያደረጋችሁ ወደ ላይ መመልከት ትችላላችሁ። የኢትዮጵያን የሪጅን እና የከተማ መረጃ ማየት ከፈለጋችሁ እዚህ ካንትሪስ ኤንድ ሪጅንስ የሚለው ላይ ፖይንት አድርጋችሁ ኢትዮጵያ የምትል ታገኛላችሁ። ወደ ታች ስክሮል አድርጋችሁ ኢትዮጵያ የሚለው ላይ ፕሬስ እንዳደረጋችሁ ይህንን ፔጅ ይሰጣችኋል። እንደምትመለከቱት ግሎባል ራንኪንግ እና 65ኛ ደረጃ ላይ እንዳለች ኢትዮጵያ ያሳያል። ኢትዮጵያውያን ከፍተኛ ነጥብ ያስመዘገቡት በሪዲንግ ነው። 525 ነጥብ አስመዝግበዋል። በሊስኒንግ ደግሞ 494 ነጥብ በማስመዝገብ እንዲሁ የተሻለ ነጥብ አስመዝግበዋል ማለት ነው። በራይቲንግ እና በስፒኪንግ ትንሽ ዝቅ ያለ ነው ማለት ነው። ወደታች ወረድ ስንል አሁንም ሌሎችም መረጃዎች እናገኛለን። ጂኦግራፊክ ስኮሩን ስንመለከት ደግሞ በሪጅን ትግራይ ክልል 519 በማምጣት ከኢትዮጵያ ቀዳሚው ክልል ሆኗል ማለት ነው በእንግሊዝኛ ቋንቋ ክህሎት። ሌሎች ክልሎች ደግሞ እንደምትመለከቱት እዚህ ጋር ተቀምጧል። 554 አለ፣ 442 አለ፣ 436 አለ። በከተማ ደረጃ አዲስ አበባ 522 በማምጣት መቀሌ 518፣ አዳማ 496 ነጥቦችን በማምጣት እዚህ የኢንግሊሽ ፕሮፊሸንሲ ኢንዴክስ ላይ መካተት ችለዋል ማለት ነው። በግላችን ይህንን የኢንግሊሽ ፕሮፊሸንሲ ቴስት መውሰድ ከፈለግን እዚህ ዩአርኤል ላይ እንገባለን። ifset.org ላይ እንገባለን። እዚህ ፔጅ ላይ እንደገባን እንደምትመለከቱት ዘ ሊዲንግ እንግሊሽ ቴስት ፎር ፍሪ ኦንላይን ሰርቲፊኬሽን ይላል። ይሄ ቴስት በነፃ ነው የሚሰጠው፣ ምንም ክፍያ የለውም። በነፃ ማንኛውም ሰው ቴስት አድርጎ ራሱን መሞከር ይችላል፣ ሰርቲፊኬትን ማግኘት ይችላል ማለት ነው። ፈተናው የሚዘጋጀው ወይም ደግሞ ምዘናው የሚዘጋጀው በ90 ደቂቃ ወይም በ50 ደቂቃ ነው። 90 ደቂቃ ኮምፕሊት የሆነ ቴስት ነው፣ ሁሉንም የሚያካትት ነው። ሪዲንግ፣ ራይቲንግ፣ ሊስኒንግ እና ስፒኪንግን ያካትታል። የ50 ደቂቃው ደግሞ ሪዲንግ እና ሊስኒንግ ስኪልን ብቻ የሚፈትን ነው ማለት ነው። ይህ ምዘና እንዳልኳችሁ የሰርፍን ሌቭል የተከተለ ነው። ቴስቱን መውሰድ ከፈለግን ቴክ ቴስት ብለን ቴስቱን መውሰድ እንችላለን ካለንበት ቦታ ማለት ነው። በተቻለ መጠን ጸጥታ ያለበት ቦታ ቢሆን፣ ዲስትራክሽን የሌለበት ቦታ ቢሆን ጥሩ ነው። ምናልባት ቴስቱን ከመውሰዳችን በፊት የተወሰነ ፕራክቲስ ማድረግ የምንፈልግ ከሆነ ደግሞ እዚህ ጋር ፕራክቲስ ማድረግ እንድንችል እድል ይሰጠናል ማለት ነው። ስለዚህ በዚህ መልኩ ኤጁኬሽን ፈርስት የሚያዘጋጀውን የእንግሊሽ ፕሮፊሸንሲ ቴስት መውሰድ እንችላለን ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።